ለአፈር፣ ለምድር፣ ለአዝርዕቱ፣ ለአትክልቱ፣ ለፍሬያቱ ሁሉ በረከት ነው ሰንበትን ማክበር። ሰንበት የእረፍት ቀን ነው። ራሱ እግዚአብሔር አምላክ 6 ቀን ፍጥረታትን ሲፈጥር ሰንብቶ ወአመሳቢት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘኀዘ ይግበር። ከእሑድ እስከ ዓርብ ሲፈጥር ሰንብቶ ቅዳሜ አረፈ። የእረፍት ቀን ናት። እግዚአብሔር አርፎባታል። እሑድን ደግሞ ስለተነሳባት ስለተጸነሰባትና ስለተጸነሳባት በበለጠ እናከብራለን። ሁለቱን ሰንበታት ይገርማችኋል። ምእመናን ሰንበትን ማክበር ሰንበትን ቤት ከመስራት እርሻ ከማረስ ከመቆፈር ብቻ ሳይሆን ራሱ የተዘጋጀ ምግብ አቅርቦ ከመብላት ጀምሮ የሰንበት ክብር ለየት ያለ። በዘመነ ሙሴ ለዕብራውያን እግዚአብሔር ምንድን ነው ያለው? ሰዱሰ መዋዕል በተነበሩ ግብረክሙ 6 ቀን ስራችሁን ስሩ ወአመሳቢት ዕለት አይረፉ ሁሉ ግብረክሙ በሰባተኛው ቀን እረፉ እስመ ሰንበቱ ለእግዚአብሔር ቅድስት ይእቲ ቀደሳ ወአክበራ እግዚአብሔር። የሳቢት ዕለት እግዚአብሔር ሰንበትን ቀድሷታል አክብሯታልና ቅድስቱ ለእግዚአብሔር እግዚአብሔር ቅድስት ናትና ይላል። እስራኤል 40 ዘመን መና ከደመና እየወረደላቸው ይመገቡ ነበርና የሚገርመው ነገር እግዚአብሔር ሰንበትን እንዴት አድርገው ማክበር እንዳለባቸው ሲነግራቸው ከሰማይ የሚወርድ መና እንኳን በቅዳሜ ቀን በሰንበት ቀን አታንሱ፣ ዓርብ አወርድላችኋለሁ እደርባለኋል። የበረከት ቀን የቅዳሜው የሰንበቱን መና ዓርብ ነበር የሚያዘንምላቸው። አቡነ መሎሙ መና መናውን ያወርድላቸዋል። እንግዲህ የበሰለ እህል እንኳን ከቦታ ወደ ቦታ ማጓጓዝ እንደማይቻል የሰጣቸውን መብላት ብቻ ያወርዳል እኮ መናውን አወርዶ ነው፣ ዝም ብሎ አይደለም። ከየደጃቸው አወርዶ እዚች ቤት ብቻ ነው ማወርድ። ያንን ደግሞ ዓርብ አስገብታችሁ ቅዳሜ ያንን ብሎ አላቸው። አይደለም ሊያዘጋጅቶ የሚመገብ አምላክ ነው። አደይ ሲያደርግ ደግሞ ሰንበትን አክብሩ፣ ውሃ ካልቀዳን፣ ዳቦ ካልጋገርን፣ እረፉ ካልከነ ምን ልንበላ ነው እንዳትሉኝ አለ። ይኸው ውሃውን ከደጃፍ ልኬ ቤታቸው እችላቸዋለሁ አለ። ውሃ ከቤት ነው። መናውን ደግሞ ዓርብ አውርጃለሁ ከቤዛችሁ ግቡ አለ። እንዲህ አድርጎ ነው ሰጥቶ ነው አክብሩ ሲል እንጂ እንዲሁ የሚበላ የሚጠጣ ሳይኖር አትስሩ አይልም እግዚአብሔር። የሰነፍ አምላክ አይደለም። እግዚአብሔር ግን የሚሰራበትን ቀንና የሚበላበትን ቀን ለይቶ ነው ሰንበትን አክብሩ ያለ። የሥራው ቀን ለሥራ፣ የበዓሉ ቀን ለእረፍትና አርፎ ለመመገብ። አሁን ዓለም ይባክናል። ቤት የሚሰራ ቅዳሜ ነው፣ ሰንበት እረፍት የለም። ታዲያ የሚበላው እየቀነሰ እረፉ አናርፍም፣ እንሰራለን። እሺ ጥሩ ሰርተን ቀበርን አቃሉ ጋር አብረን ስራቤት ነበር። እረፉ ባለበት ቀን ብናርፍ፣ ስሩ ባለበት ቀን ብንሰራ በረከቱ ከቤት አይደለም ውጭ ሁሉ ይትረፈረፋል። ገበያው ጥጋብ ይሆናል። ገበሬው ያመርት ነበር። ስንዴው ወይም ዘለላ ሙሉ ነበር። እረፉ ባለበት ቀን እኛ እንሰራለን ብለን እንኳን ልንጠግብ ረሃብ ወደ ረሃብ ይሄዳል። እና ሰንበትን እናክብር፣ በዓልን ማክበር። አቡነ ኤዎስጣቴዎስ ከታላቁ ስራዎቻቸው ከገድላቸው አንዱ ሰንበትን ማክበር ነው ይላል። አቡነ ኤዎስጣቴዎስ ዛሬ በዓላቸውን ስናከብር ሰንበታትን ቅዳሜና እሑድን አክብሩ እያሉ ይሰብኩ ነበር። አርቢቶቻቸውን ተማሪዎቻቸውንም በገዳሙ ያሉትን በሰንበት ቀን እንጨት እንዳይሰብሩ፣ ውሃ እንዳይቀሩ፣ ስራ እንዳይሰራ በጽናት አስተምረዋል ይላል ገድላቸው። ገድላቸው አንዱ ነው። ስለዚህ ሰንበትን ስናከብር ደግሞ የጻድቁን በዓል አብረን ስለምናከብር ዛሬ ተራራቢ በረከት እናገኛለን። ወፍሩ አክብሩ ሰንበተ አክብሩ ወፍሩ ቅዱሳን። ከቅዱሳን የተነሳ ፍሩ ማለት ቅዱሳን እኔን እንደሚፈሩ እናንተም ፍሩ ነው። አብነት ናቸው ቅዱሳን።
ለበጎ ነገር ሁሉ ተሹመዋል። ቅዱሳንን ፍሩ፣ ከቅዱሳን አይታችሁ ፍርሃትን ተማሩ። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነውና ቅዱሳን እግዚአብሔርን ይፈራሉ፣ ቅዱሳን እግዚአብሔርን ያከብራሉ፣ ቅዱሳን እግዚአብሔርን ይወዳሉ። እነሱ እንደሚያከብሩ አክብሩኝ፣ እንደሚወዱኝ ውደዱኝ። ሕጌን ትእዛዜን እንደሚያከብሩ እናንተም ከእነሱ የተነሳ እነሱን አብነት አድርጋችሁ ፍሩ ነው ያላቸው እግዚአብሔር አምላክ። የቅዱሳን በረከት ከሁላችን ጋር ይሁን። የሰንበትን በረከት ያሳድርብን። ዕረፍተ ሰንበትን ጠብቀን ቅዳሜና እሑድን አክብረን በረከት እንድናገኝ ፈቃዱ ይሁን። እንኳን ደህና መጣችሁ። ለምን የተሰበሰባችሁ? አሁን ምዕመናን ከሩቁም ተሰብስበናል። ምን ለማድረግ ነው? አጭሩ በረከት ለመቀበል ነው። የቅዱሳን በረከት ስላለ ከቅዱሳን የማይገኝ በረከት የለንም። በረከተ ሥጋ በረከተ ነፍስ ይገኛል። የሥጋና የነፍስ በረከት ይገኛል። የሥጋና የነፍስ ረድኤት ይገኛል። ከቅዱሳን ጋር የዋለ ሰው ቅዱስ ነው ይላል። ቅዱሳን ጋር የዋለ ቅዱስ ነው። መድኃኔዓለም ክርስቶስ ቅዱስ ወንጌሉን ሲያስተምር ከዕለታት በአንድ ቀን በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እንዲህ አለ። ዘቻክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪያየ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ ውረድ ተወለድ ሙት ተሰቅል ብሎ የላከኝ የባሕርይ አባቴ አብን እግዚአብሔር አብን ተቀበለ። ዘተወክፈ ነቢዬ በስመ ነቢይ ይነስ አስበ ነቢይ ወእስቴተ ነቢይ፣ ነቢዩን የተቀበለ የነቢዩን በረከት ያገኛል ይላል። ባጭር ነው እና በዛም ግን ነቢዩን የተቀበለ የነቢዩን በረከት ያገኛል ሲል መጽሐፍ ቅዱስ ስለዚህ ምን አለ? ወደ ኋላ መለስ ብለን ዘመነ ኤልያስን ዘመነ ኤልሳዕን ስናስብ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ነቢዩ ኤልያስ አንዲት ድሃ ሴት እንድትቀበለው የእግዚአብሔር መልአክ ላከው። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ቁጥር 10 ላይ ተጽፏል። ወይቤሎ እግዚአብሔር ሁድ ምድረ ስራፕታ፣ ወደ ስራፕታ ሂድ አለው። ወትረክብ ብእሲተ መበለተ ዘታቅበለ የተሰው፣ አንዲት ድሃ ሴት እንጨት ስትለቅም ታገኛታለች። ወትሴሰየ ከእሷ ትመግብሃለች አለ። ከአክዓብና ከኢይዛቤል ተለይቶ በዋሻ ከቆየ በኋላ ወደዚያ እግዚአብሔር መራው። ወደ ድሃይቱ ቤት ድሃይቱ ድሃ ምን አለው? ድሃ ያበላል እንዴ? አዎ፣ በእግዚአብሔር ዘንድ ባለጸጋም ድሃም እኩል ስለሆነ ሀብታምም ሀብት የሰጠ ስለሆነ ድሃዎችንም ቤታቸው በበረከት እንዲሞላ የሚያደርግ ስለሆነ ያቺ ድሃ ሴት እንጨት እየለቀሙ ቅዱስ ኤልያስ ነቢዩ ሲሄድ በጫካ አገኛት። ራበኛ ብኝ አለ። ውሃ ጠጪኝ አላት። ውሃ የለኝም አለች። ኤልያስ ውሃ የለም አለች። የዘመኑን ችግር ገለጠችለት። አንዳንድ ጊዜ ምዕመናን ስንጸልይ ያለንበትን የዘመን ችግር ለነቢያት ስናካፍላቸው ይፈቱልናል። ያቺ ሴት ምን አለችው? በኤልያስ ጊዜ ውሃ የት ይገኛል ብላ ለራሱ እኮ ነው የምትነግረው። አንተ አስቸግረሃል እያለች ነው። አንተ ለአምልኮቱ ለፈጣሪ አምልኮት ስለቀናህ ነው። ለአምልኮቱ ቀንተው የተንኮል አይደለም፣ ግን ለፈጣሪ ለአምልኮቱ ስለቀናህ ሰማይን ዘግተህብናል እያለችው ነው። እንዲህ ነው እንዲ እንግዲህ ወደዚያ ለምናለው ብላ የኤልያስን ልቡና ወደ ራ ይመልሳለች። ምናል ጸሎት ጥሩ ነው። ስንጸልይ እናቶች፣ አባቶች፣ ይቶች ለእነዚያ ችግራችን እናካፍላቸው፣ ይፈሩታል። እዚያ በኋላ እርቦኛል እንጎቻ ስጭኝ፣ ዳቦ ስጭኝ ሲላት ትንሽ ዱቄት አለች፣ እሷን ጋግሬ እኔም አንተም ሊጀንበል ይሞታለን ብላ ሞትን ተመኘች። ለምን? ያ ዱቄት ካለቀ የሚጠብቃት ረሃብ ነው። ረሃብ ደግሞ ጊዜ አይሰጥም ማለት እንሞታለን፣ በልተን አብረን ይሉታል። መመናን ይችን ቃል ያዙማ። ያቺ ድሃ ያለችው አብረን በልተን አብረን እንሞታለን። እስቲ በሉ እናንተ፣ እስቲ በሉ ድገሙት፣ አደራችሁ
አንጻር አምላክ ኤልያስ ይባላል። በቃላችን እንደተናገርን በተግባርም እናውለው። እሺ ብዙ የተባባሉ አይደል? ታዲያ እነዚያን አብረን እንብላ በሏቸው፣ አብረን እንጠጣ እንበላቸው፣ አብረን እንበስ እንበላቸው። ይህ ከሆነ በረከት አለ። ይቺ ሴት አብረ በልተን አብረን እንሙት ስትል ኤልያስ ምን አለ? ምን አለሽ? እንዴት ነው ያለሽ? አዎ አምጪ ነው ያለ። አምጪ ግዴ ነው አይዞሽ፣ ረሃቡንማ ያውቅበታል። ፈጣሪዬን ጠይቀዋለሁ። ያልቅ ሀሪፀቺ ተልጉነት ቅብጪ እንዳሪዝ አለ። በጉስጉሻሽ ያለው ዱቄት በማሰሮ ያለው ዘይት እያልቅ የመከራው የረሃቡ ዘመን ድረስ አያልቅም ይበርክትልሽ። አላት ያላትን እኮ ነው ያስባረከች። ትንሽ ዱቄት እኮ ነው ያቀረበች። አብረን ብላ ብላ ስታቀርበው ሲባርከው አጠቃላይ ቤቱ በዱቄት ሞላ። ቅዱሳን የሚገኘ ነው። ለዚህ ነው እኮ መድኃኒዓለም ክርስቶስ ዘተወክፈ ነቢየ በስመ ነቢይ ይነሣ እስመ ነቢይ አለ። ወንጌል አንድ ያዘ ነቢዩን የተቀበለ የነቢዩን በረከት ያገኛል ያለ ኤልያስ የሰጠውን በረከት ወደኋላ እንድናስታውስ እንድንማር ነው። ብሉይና ሐዲስ አንድ ናቸው። ወንጌልና ኦሪት ይገናኛል። ያቺ ሴት ከቤቷ ስትገባ ሞልቷል። የኤልያስ በረከት ዱቄቱን ሞላው። ከማቃዘት ከጓዳው ገብታ ትንሽ የዘይት ጠርሙስ ነበረቻት። ያችን ስታይ አጠቃላይ ቤቱ በዘይት ሞልቷል። ዱቄቱም ዘይቱም ሞልቷል። እሷ ግን አብረን በልተን አብረን ነበር ያለች። ኤልያስ ግን የለም አብረን በልተን አንሞትም፣ እኔም ወደ ብሔረ ሕያዋን አድርጋለሁ፣ አንቺም ከልጅሽ ጋር ይህ በረከት ትበያለሽ አላት። አንሞትም ማለት አልሞተም እስካሁን። ያቺ ሴት በዚያ ረሃብ ዘመን ማንን ስለተቀበለች ቤቷ ሞላለች? ኤልያስን። ስለዚህ ነው ነቢዩን የተቀበለ የነቢዩን ዋጋ ያገኛል። አዎ አሁን ዛሬ ነቢያትን የሚያከብር ነቢያትን የሚወድ ነቢያትን የሚቀበል የነቢያትን ዋጋ ያገኛል፣ የነቢያትን በረከት ያገኛል። በነፍስም እንዲሁ የቅዱሳን አማላጅነት የነቢያት ተራዳኢነት በስጋ ብቻ አይደለም በነፍስም ጭምር ይረዳናል። እና ነቢያትን እናከብር፣ የምናገኘውን በረከት እኛ እናውቃለን። በረከት አትፈልጉም? ትፈልጋላችሁ? ዱቄቱ እንዲበዛ ትፈልጋላችሁ? እናቶች ዘይቱ እንዲበዛ ትፈልጋላችሁ? ታዲያ አምላክ ኤልያስ በሉ፣ ጸልዩ። አምላክ ኤልያስ ዱቄቱን አበርክትልኝ በሉ። አምላክ ኤልያስ ዘይቱን አበርክትልኝ እያለ እንጸልይ። አንደኛው ይህ ነው የተሰበሰብንበት። ይህን ለማግኘት ነው። በዓል ልናከብር ስንመጣ ልማዳዊ እንዳይመስለን ይመናል። ይኸው የምናገኘው ብዙ በረከት አለ። የቤታችን ዝግጅት ሁሉ ከዚህ መተን ስንጸልይ በዓል በጋራ ስናከብር ዱቄቱ፣ ዘይቱ፣ ዳቦ፣ እንጀራ ሁሉ በረከት ያገኛል። አቸኩሉ የምንላችሁ ለዚህ ነው። ቆዩ፣ ተምራችሁ ሂዱ። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ሄዳችሁ በመጽሐፍ ቅዱስ አንቡት። ከዱቄቱ ላይ አንቡት፣ ጸሎት ነው ራሱ። ከዘይቱ ላይ አንቡት፣ ጸሎት ነው፣ ይበረክታል። ይህም በረከት ለማግኘት ነው የምንሰበሰብና አሁን የተሰበሰብንበት ለቁም ነገር ነው። ሁለተኛው ዘተወክፈ ጻድቀ በስመ ጻድቅ፣ ጻድቁን የተቀበለ የጻድቁን ዋጋ ያገኛል ይላል ወንጌሉ። ጻድቁ የጻድቁን በረከት እናገኛለን። ዛሬ ቃሉ ስለተናገረ ጻድቃን ብዙ በረከት አላቸው። ሐዋርያት ብዙ በረከት አላቸው። ቅዱሳን ብዙ በረከት አላቸው። የጻድቃንን ገድላቸውን ስንመለከት ብዙ አበርክተዋል፣ ብዙ ሰርተዋል። አቡነ ኤዎስጣቴዎስ ቅዱሳን አንዱ ናቸው። ብዙ በረከት ያደሩ ናቸው። ከፋሌ ባህር የከፈሉ ናቸው። ህብስት ያበረከቱ አባት ናቸው። ዳቦውን ደንጃውን ዳቦ ያደርጉታል። ደንጃውን ዳቦ ደግሞ ጻድቃን እና አቡነ ሳሙኤል ዘዋልድባ ውሃውን ዳቦ አድርጎታል። ውሃውን ዳቦ ውሃውን ሲባርኩት ቅዳሴ ማርያም ደግሞ ዳቦ ሆኖ ህዝቡን መግበዋል። የጻድቁን ዋጋ የጻድቁን በረከት ታገኛላችሁ። ቅዱሳን አባቶቻችን ጻድቃን ይባላሉ። ኤልሳ አንዱ ነቢይ ነው፣ አንዱ ጻድቅ ነው። መጽሐፍ
መጽሐፈ ነገሥት ካለ ደግሞ ምዕራፍ 4 ቁጥር 1 ጀምሮ ስንመለከት የኤልሳዕን በረከት እናገኛለን። ኤልያስ የዚያችን ድሃ ሴት ልጇ ቢሞትባት አስነስቶላታል። ይገርማቸዋል። ልጆች ሁሉ በረከት ያገኛሉ። በነቢያት ክብር እንኳን ያውን ሙታን ይባረካሉ። ኤልያስ አንድ የሞተ ሰው የዚያችን ድሃ ልጅ ነው። የዚያ ድሃ ልጅ አንድ ልጅ ሞተባት፣ አስነሳላት። ቅዱሳን እኮ ምዕመናን የሚገርመው ነገር ዳቦውን እህሉን ብቻ አይደለም የሰውንም ነፍስ ይመልሳሉ። አሁን ያማ ልጅ ይባላል እንዴ? ኤልያስ እኮ የሞተውን ልጅ ገብቶ 7 ጊዜ እየወደቀ እየተነሳ ጸልዮ አስነስቶታል። ነፍሱን አመጣት ከስጋው፣ ነፍሱን አምጥቶ ከስጋው ጋር ዋለ። ስለዚህ በነፍስ ያማልክ ይባላል እንዴ? ኤልያስ ያችን ነፍስ አመጣ አመጣ። ልጁ ሙቷል፣ ነፍሱ የለም። የዚያን ልጅ ነፍስ ከእግዚአብሔር ነው። ነፍስና ስጋን የሚለይ እግዚአብሔር ከእግዚአብሔር ለምኖ ጸልዮ የዚያን ብላቴና ነፍስ እኮ ተቀብሏል። ኤልያስ ታዲያ በነፍስ ያማልክ የሚላሉ አንዳንዶች ነፍስን ከስጋ ጋር ማዋሃድ በነፍስ ማማለድ አይደል እንዴ? ነፍስን ካለችበት ማምጣት ለነፍስ ማማለድ አይደል እንዴ? ጥቅም ጥያቄ እኮ ነው የሚጠይቁት። የኋላ ነፍሱ ከስጋው ተዋርዶ ያ ብላቴና ተነሳና ሙት ያስነሳሉ። በረከታቸው እስከዚህ ድረስ ነው፣ ሙት እስከ ማስነሳት። ኤልሳዕ ደግሞ አንድ ድሃ ሴት ባሏ ሙቶባት ሕፃናት ልጆች አሏት። አዳምጡ ምዕመናን፣ ልጆቻችሁን የምታሳድጉበት የቸገራችሁ አዳምጡ፣ በረከት እንድታገኙ። የአንድ ልጆቿን ሰብስባ ባሏ ደግሞ ተበድሮ ነበር፣ ብዙ ሳይከፍል ሞተ። ያበደረው ሰው አምጭ ብሎ አስጨንቆ ያዘ። ባልሽ ብድሬን ሳይከፍለኝ ስለሞተ አምጭ ብሎ አስጨንቆ ያዘ። ባሏን ደግሞ ተኔ የወለደች ገና አራስ ቤት ጨነቃት። የት ማን ያበድራል? ተበዳደሩ። እሺ ማበደር ነው፣ ለዳውን ማበደር ቀን ያልፋል። ሲጨንቃት አማራጭ ስታጣ ነቢዩ የኤልያስ ደቀ መዝሙር ነው። እሱ ደግሞ ነበረ። ወደ እሱ ሄደች። አንተ የእግዚአብሔር ሰው አለችው። ብዙ እግዚአብሔር አንተ የእግዚአብሔር ሰው ሆይ ባሌን ታውቀዋለህ። ገንዘብ ተበድሮ እዳውን ሳይከፍል ሞተ። ይሁን እነዚህ ሕፃናት ከቤት ይዣቸዋለሁ፣ ማበላቸው ማጠጣቸው የለኝ። ያስ ይሁን ብድርን እንዴት አድርጌ ልክፈል? ልሸጥ ነው እኔም ልጆች እንዳገባን አለችው። ከቤትሽ ምን አለ ነው ያላት። ሌላ ነገር አልጠየቃትም። የሰማችሁ ነው። ምን አላት? ከቤትሽ በሉ ከቤትሽ ማነው ያለው? ነቢዩ ኤልሳዕ መጽሐፍ ቅዱስ መጽሐፈ ነገሥት ካለ ምዕራፍ 4 ተመልከቱት። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ጻፈ። ከቤትሽ ምን አለሽ አላት። ትንሽ ዘይት ነው ያለኝ አለች። በይ አርጀልሻል። ከጎረቤቶችሽ ያለውን ዕቃ ሰብስቢ። ጋንም ይሆን ማድጋም ይሆን በርሜልም ይሆን ገንቦም ይሆን ማሰሮም ይሆን ጠርሙዝም ይሆን ያለውን ሰብስበሽ አምጪ አለ። እሺ አለ። ከጎረቤት አበደረች ዕቃ ሐዋሳ ጎረቤቶች ትዋዋሳላችሁ እናንተ ትዋዋሳላችሁ ነው። ደጃችሁ ዘግተሽ የለኝም ነው አይባልም። ርኅሩሃን መሆን ያስፈልጋል። እኛ ለሰው ካራራን እግዚአብሔር የራራውን ስራ አይሰጠንም። እኛ በራራን ቁጥር እግዚአብሔር ለእኛ ይራራል። እኛ ጨካኞች ስንሆን ግን በረከት እግዚአብሔር ከኛ ይርቃል። እውነት ብለናል። እንዋዋስ። የቀድሞ አባቶቻችን እኮ በአንድ ሰው ባል ያከብሩ ነበር ይባላል። እንዳሁን ሱሪ ለባሽ አልነበር። ካባ ለባሽ እና ሱሪ ለባሽ አሁን የለው ሁሉ ለባሽ ቀድሞ ያልነበር። አንድ ካባ በሊቃውንቱ በተራ ለሚለው አንድ ሱሪ ደግሞ ባሻከሩ እየተዋያሉ በአንድ ሱሪ ነበር። ይህ የጠቀሱበት ምክንያት አለ። አባቶቻችን ሱሪ እንኳን ይዋዋሱ ነበር። እንኳን ቃል ማለት ፈልጌ ነው አይደል? ለረዳው ዘመን የመረቀሱ ዘመን ተጋቆ ነው አይደል? ዛሬ ደጅን ዘግቶ አዲሱ አድኝ አይባል የሚባልበት ዘመን ስለሆነ አደራ ለማለት ነው። ይዋዋሱ እና ራሷል አመጣ የሰበሰበች በይ ዘይቱን አምጧልና በረከት እግዚአብሔር ይኩን ላይ ለዝንቱ ዘይታ የእግዚአብሔር በረከት በዚህ
የተባረከው ምን ያለ ኤልሳ ይህ እግዚአብሔር አምላኩ ለኤልያስ አዊ ፈወስክዎ ለዝንቱ አጣጥቆ ይህን ውሃ ፈውሼዋለሁ፣ መራራውን ፈውሼዋለሁ፣ አጣፍጬዋለሁ የአባቴ ኤልያስ አጣፍጬዋለሁ እንዳለ ባረከና ጠብ አድርጊበት እንጂ የተዋሽው ዕቃ አጋኑ ከበሩ ከሁሉ ጠብ ታደርገው ጠብ ስታደርግበትማ በድሮ እንዳለ ሞላ። ባሎቹ ሞሉ፣ እንግራዎቹ ሞሉ፣ ወይኖቹ ሞሉ፣ አርጎቹ ሞሉ። ምንድን ነው የሞሉ? ዘይት እኮ ነው። ዘይት አትፈልጉ? ዘይት ወደን አትፈልጉ? አያንጃርገ እግዚአብሔር በርክት የመድኃኒዓለም እግዚአብሔር ቸርነት እኮ ነው። በነቢያት አብረን የሚያደርግ እግዚአብሔር ነው። ለመናገር ነቢያት ከእግዚአብሔር ጸጋ ተሰጥቷቸው ነው እንጂ የሁሉ በረከት ከእግዚአብሔር የተገኘ እኮ ነው። ግን በወዳጆቹ በቅዱሳን ጸጋውን በረከቱን ያድላልና ይህን በረከት በነቢዩ በኤልሳ ሞላ። ያች ድሃ ምን ላድርጋለች? ድሃ እኮ ገንዘብ ሲያገኝ ደግሞ አስቀምጨ አጠቃለ አይዞ ሰከረ በሚል የለ ጋር የለ አንድ በሚል ዘይት ስትለው ዛሬ አናውቀውም። ምክንያቱም ሌትሩ ነው የምናውቅ እንጂ ያ መግዛት አልደረስም እና እኔ በሚል ዘይት ምን ላድርገዋለችው? እዳሽን ሽኪና እዳሽን ክፈይ ያላት የመጀመሪያ ያችሁ ደው አንከፋለናል። እዳ ያለባችሁ አላችሁ፣ ምን ከብት ያላችሁ አላችሁ። ወደ ባንክ ሄዳችሁ ወለድ ያለው ብድር ከምትበደሩ ለነብዩ ለኤልሳ ንገሩ፣ ምን ልክፈል ብላችሁ ታበረክቷል። ዛሬ ነው የነቢያት በረከት አለ። ለዚህ ነው መድኃኒዓለም ክርስቶስ ለተወፈ ነቢይ በስመ ነቢይ ይነሳ አስፈ ነቢይ ነቢዩን የተቀበለ የነቢዩን በረከት ጻድቁን የተቀበለ የጻድቁን በረከት ያገኛል። ለዚህ ነው አይታጠፍም። ቃሉ ያው ነው። እግዚአብሔር ቃል ያው ነው። በረከቱ ሙሉ ነው፣ አይቀንስም። ደግሞ እዚያ በኋላ ያን ዘይት ሽጣ እዳዋን ከፈለች። ተመስገን የቀረውን ሽጠሽ ልጆችሽን አሳድጊ። አያችሁ እነዚህ የሚበሉ የሚጠጡት ያጡትን ልጆች አሳዳጊ ሞግዚት ሆኖ እግዚአብሔር ዘይት አበርክቶ ያሳድጋል። ለልጆቻችሁ ብዙ አትጨነቁ ምእመናን። ልጆችን የማሳድግበት ስጠኝ በምትላችሁ እንጸልይ፣ ጸሎት ያስፈልጋል። ልጆቿን አሳደገች። አሁንም ብዙ ችግረኞች የድሃው ልጆች ትምህርት ቤት ለመግባት መመዝገቢያ ያጡ ልጆች አሉ አይደለ? እነዚያ ሊጎብኛቸው ወረደ። የጻድቃን በረከት ከሁላችን ጋር ይሁን። ጻድቁ አቡነ መውሳቴዎስ ዛሬ ይህ ቃል ተቀብለዋል። ጻድቁን ያከበረ የጻድቁን ባህል ያከበረ የጻድቁን በረከት ያገኛል እና አሁን እዚህ መሰብሰባችን ዋጋ አለው ለማለት ነው። ዝም ብለን አይደለም።